የእናት ማህፀን ይድረቅ አቡ አባትን ይድፋው እያሉ አባቱ እየተተለተለ በፍለፊት እየቆመ ለአባትም እንኳን ትንሽ ጥንቅ ወይኔ ምን ማለት ነው? ምን ማለት ነው? ጭንቅላት የሌላቸው ዳዊት ደግሞ ንግግር ካልቻልክ አቁም። የሚዲያ መምጣት እንዴት እንዳለብህ ካልቻልክ አቁም። አትምጣ ወሬ አታብዛ። እዚህ ጋር እየመጣ እቺ ራሷን ይወጥ ነው ሩታ ላስጠነቅቅ ነው ሄርሜላ ላስጠነቅቅ ነው። ቅድሚያ አነጋገር ወቅ ቅድሚያ ያነጋገር ለዛህን አሳምር። ቆፍጣን በል ወንድ መሰል ቅድሚያ ለምንድነው ሴትነትን ዝቅ የሚያደርግ ስራ እየሰራ ዛሬ እንደዚህ ልጋጉን እሷንም ይቅርታ በጠየቅ የልጁንም እናት ይቅርታ ጠይቆ እናቱን አባቱን ይቅርታ ጠይቆ ኢትዮጵያን ህዝብ ይቅርታ መጠየቅ አለበት። እሱ ብቻ አይደለም ፎሎወር 500,000 ቀልድ ነው እንዴ? አንድ ቀን መጥቶ አመስግኗል አላገጠ። ለምን? ስለሚከታተሉት። ለምን እሱ ለቀቀ ያሉ የሱን ፔጅ 150 ጊዜ እየሄዱ ያሉ ያያሉ። ልጁ ያደገ ልቡ ያበጠ ጭራሽኑ ጸጉሩን ተሰርቶ የኡጋንዳዊ ምን መስሎ ግብረ ሰዶሚያዊ መስሎልን መጣ። እሺ ነገ ምን ሆኖ እንዲመጣ ፈለጋችሁ? ከወንድ ጋር ተጋብቻለሁ ብሎ እስከይመጣ ነው መጠበቅ ያለብን? የግብረ ሰዶም ትክክለኛ ስትራቴጂውን እኮ ነው ይዞ መጣው። ልብ ብላችሁ ካያችሁ በየሄደበት የተለየ ልብስ ይለብሳል። ከስር ነጭ ቲሸርት ሱሪ አግቶ ከላይ ጥቁር ያደርጋል። የሱ ህይወት ሐዘን ነው። ህይወቱ የሐዘን ህይወት ነው። ህይወቱ ጨለማ ነው። የተስተካከለ ነገር የለውም። የቤተሰብ ፍቅር የለውም። ለልጅ ፍቅር የለውም። ለሚስቱ ፍቅር የለውም። ለራሱ ክብር አይጨነቅም። እንዴ ሴት ልጅ እኮ ሁሉ ነገር ናት። ሴት ልጅ እኮ ሀገር ናት። ኢትዮጵያ ናት እኮ ሴት ማለት። ሴት ከሌለች እኮ ማንኛውም ልጅ መወለድ እንኳን አይችልም እኮ አይደል እንዴ? እና ሀገር ከሌለ ሰው መኖር ይችላል? አይችልም። እኛ እኮ ሀገር ነን ቢታወቅ። እንደ ሚዲያው እንደ ሀገር እኮ እኛ መቆርቆር አለብን። እሱን እንዳይታይ ማድረግ አለብን። እኔ ለባሌ ክብር ከሌለኝ ባሌ ለኔ ክብር ከሌለው ባሌ ሄዶ ጓደኞቹ ጋር የሚያማኝ ከሆነ ሚስት ሄዳ ጓደኞቹ ጋር ያማችሁ ከሆነ ይሄ እኮ ትዳር አይደለም። ይሄ እኮ ህይወት አይደለም። ንፋስ እያስገባን ያለ ነው። ስለዚህ አባካችሁ ድምጽ ሁኑ፣ ጩሁ። ጠበቃ መቀጠር ካለበት ጠበቃ ተቀጥሮ ይሄ ልጅ ወይ ይቅርታ ጠይቆ ሚዲያ ላይ መምጣት አለበት ወይም ደግሞ እዛው ከነምናምኑ ዩቲዩብ ለትንሽ ጊዜ ዘግቶ እረፍት ያርግ። ወንድ ልጅ ከትዳሩ ከተፋታ በኋላ ለራሱ ጊዜ ነው የሚሰጠው። ሴት ላይ አይደለም የሚንጠለጠለው። ገባችሁ አይደለ? ሴት ልጅም ትዳር ስትፈታ ወደ ቤተሰብ ሄዳ ራሷን ነው የምታረጋጋው እንጂ ከወንድ ጋር አይደለም የምትላላጣው። ይህ ክብር አይደለም። ይህ ኢትዮጵያዊነት አይደለም። ድራማም ከሆነ ድራማው በምትሰሩበት መንገድ በትክክል ሆናችሁ ድራማችሁን ስሉ። በቃ ድራማችሁን ስሩ። ስነ ስርዓት ይዛችሁ ቁጭ በሉ። ይሄው እኛ ዛሬ ጮኸናል። ከነቤተሰቦቻችሁ መረገጥ እኛ መረገጥ አንፈልግም። ማስተማር ያለብንን ነገር እንዲገባችሁ ተናግራናችሁ እንወጣለን። ነገር ግን አንገታችሁን እንዳትደፉ፣ ልጆቻችሁ አንገታችሁን እንዳይደፉ ቀና በሉ። በትክክል ኑ። አመሰግናለሁ ቲጂዬ፣ ይቅርታ ካረዘምኩ እውነት ለመናገር ቴንክ ዩ ሶ ማች። ያው ሪከርድ እየተደረገ ስለሆነ ነው። በመሀል የምትጣሩ ሰዎች ሰው እንደዚህ ሲያወራ ፕሊዝ፣ እሺ፣ ሪከርድ እየተደረገ ስለሆነ ለዛ ነው። ቴንክ ዩ የኔ እናት፣ በጣም ነው የማመሰግነው። እንግዲህ በየጊዜው እኛ በየከፈትን ሰዓት ስለ ሁሉም በየቀኑ ስለሚሰጡን አጀንዳ እንጮሃለን። ስለ ቀሪው ትውልድ፣ ስለ ትዳር፣ ስለ ሴት እንጮሃለን። አንድም ቀን ተግባር ላይ ውለን አናቅም። ጥያቄ ሲያቀብሉን ጥያቄያቸውን ሰምተን እኛም መልስ እንፈልጋለንና ብለን ጥያቄን እንጠይቃቸዋለን። ለምንጠይቃቸው ጥያቄ መልስ አይመልሱልንም። እናንተ ጩሁ፣ እኛ እንስራ ነው። አልታደለም እኮ ብዙ ሰው ልጅ ለመውለድ። እሱ ግን ባገባት በአመቷ ነው እኮ ይሄን የመሰለ ልጅ ያሳቀፈችው። እንዴት ነው የሚያስበው? ቤተሰቦቹስ ምድረ አሽላታ አሪያቻ አሮጊት አጭዳ ዳዊት የሚባለው እናንተ ታወራላችሁ፣ እኔ ግን የምሰማው ነገር የለም ይላሉ። ትዳር ያለው ሰው እንደዚህ ነው እንዴ? እንዴ ታብታብ እያደረጋችሁላት እንትን ሊያስወጣት ነው። ልጅቷን ይዞ መጥቶ እኮ እችኛዋ ናት ብሎ ሲል እኮ እንዴት ነው የረገጡት?
የለምለም ወንድም እንዴት ነው የረገጡት? የወንድማማቾች ልጅ አይደሉ እንዴ? አስናከን፣ አሰደብከን፣ አንተ ውሻ ምን ተደርጎብህ ነው እኮ ያሉት። ዛሬ ግን በወግ መባረክ ይቅርታ ጠይቆ አገባ። ማን ነው ይሄ? ይሄ ማን ነው? ከማን በልጦ ማን ነው እሱ? ትናንትና በዩቲዩብ እየተተዳደረ እድሜ ለአረብ ሀገር ሴቶች ይበል። እኛን ላይክ እያደረግነውና ሼር እያደረግነው እዚህ የደረስነው። አድማ ብንመታበት እኮ እሱ አንድ ነገር አያገኘም። ይሄ ለቃቃሚ ለሃጫም ደግሞ ብራቦ እንዴ አናቀውም እንዴ? የተንቢ ካሜራ ገዝታ ስትሰጠው ነው አብርሃምን የምናውቀው። ዛሬ ላይ ማንም ቤት አንሰማም። ቆሻሻችን የመሰለች አበባ የመሰለች ንግግሯ የሚጣፍጥ ልጅ እሱ ሩታ ናት እዚህ ደረጃ ያደረሰቻችሁ በሙሉ። ለሄርሜላም እንጀራም የሆነችም እሷ ናት። ሩታ በዚህ ጥያቄ የምጠይቅሽ በዚህ ነገር ማስረዳሽ ለምንድነው ከሄርሜላ ጋር የምትመጪው? አንቺ ለምንድነው ሰው ሲጠራሽ የምትመጪው? እንዴ ለልጅሽ እኮ ታስፈልጊዋለሽ፣ ለቤተሰቦች ታስፈልጊያለሽ። አለቀ በቃ ጨርሰሻል አይደለ? ከህይወቴ ውጣ ብለሻል አይደለ? በቃ የራስሽን ስራሽን መስራት አለብሽ። አትምጪ እንዴ እች እየተባልሽ እየተሰደብሽ እንዴ ዱላ ይሻላል እኮ እንዴ። ይሄን ያህል ምንድን ነው? ለዛውም በፍቅር አፍ መድየም በለንተሰው ቢሆን እኮ በሄርሜላ ተሰደብሽ፣ ተረገጥሽ፣ ቤትሽ ድረስ ጎረምሳ ይዛ መጣ። እንደገና እቺ ለሃጫም ደግሞ ትናንት የመጣች ትሰደቢያለሽ እንዴ? ዱላ ይሻላል እኮ ከስድብ። እመቤቴን ነው የምልሽ። እኔ ቦ ፀጉሯን ጨምጅዬ ነው የምናገረው። እጄን አጣምሬ አይደለም የምጠብቀው። ቡዜ ራሷ እኮ ዛሬ ምን እንዳለች ታውቂያለሽ እንዴ? ሁሉም እኮ ዳግም ማየት አልፈልግም ያለች ጠቅላላ መሲ ምን እንደታሰበ ልንገርሽ፣ ከሚዲያ ላይ እንድጠፋ ነው የተፈለገው። በቃ እኮ ነውልሽ እንደሱ እንዳይሆን አሁን የምፈራው ማለት ነው። የኔ ቆንጆ ሌላ ነገር ችግር የለውም። አይምሯ ላይ ሌላ ችግር እንዳይመጣባት ነው እኔ እየፈራሁ። ጭንቀት በራሱ ስትረስ በራሱ ልጇን እኮ እንድታብድ እኮ ያደረጉት እነዚህ ወንድም እህትየው በዚህ ጋር እንዴ እኮ የጎረምሳ አይነት ነው የሚመጣው። በቀደም ዕለት አክስት ነኝ ተብላ መታ አንድ አህያ ወደል አስገብታ ትነዛነዛለች። ቤቷ ውስጥ አስገብታ ይደረጋል እንደዛ። ሁሉም መጥተው ቻናላቸውን አሳድገው ነው የሚሄዱት። ለሩት አንድ ነገር የሆነላት የለም። አንድ ሰው የቆመላት የለም። ቤተሰቦቿ ያዘብተው ቁጭ ብለዋል። ምን ያድርጉ ቤተሰቦቿ? ቢቻላቸውን አሁን ከሚዲያው እኔ ያንን ነው። ምክንያቱም እንዴ ስትሞትች ልጅ ዋይ ዋይ ማለት ነው ወይስ ምን ላይ ሆኑ ነው የሚወጡት? እንዴ ልጅ ህፃን ልጅ አለ እንዴ? ለሊት ስተኛ ትንታስ ቢመጣስ አንድ ነገርስ ቢፈጠርስ? እንዴ ያሁኑ መቆም አይደለም ማየት አለብሽ። ያሁኑ መቆይም መሄድ እና መስራትና መብላት መጠጣቱን አይደለም። አዳር ለሊቱስ ምንድን ነው የሚካሄደው? በጀርባዋ ምንድን ነው የሚደረገው? በጀርባዋ እኮ ብዙ ነገር ሴራ እየተደረገባት ነው ልጅ። እንዴ አልሞት በይ ተጋዳይ እየታገለች ነው። ምን ይሰራሉ? በራቸው ዘግተው የተቀመጡት እናት አለች፣ እህቶች አሏት አይደለም? መጥቶ አንጠልጥሎ ያወስዷትም እሷን ቢብትን ሁሉም እኮ አላፊ ጠፊ ነው። እሷ ብትኖር ነው ምራ ለሃጫ ሙሉ በእሷ ነው የሚነግዱት። ዛሬም ደስታን ታገባዋለች እልልል ይላሉ። ምድር ለሃጫሱ አዞልኝ ነው እንዴ በኔ ህይወት የሚቀልደው? ይሄ እኮ ነው ልሳውን የእሷን ስም እያስጠፋ ያለው ታ ለሰው ብላ የራሷን እንትን እያወረደች ነው ያለችው። እግዚአብሔር ምን አገባኝ እኔ ለሰው ለራሴ ነው መቆም ያለብኝ። መስዬ ህፃን ልጅ አለኝ እኮ እዚህ ጋር እንዴ እኔ ነው የሚጠብቀው እንዴ? እኔ ደህና ስሆን እኮ ነው ሁሉም ደህና የሚሆን አይደል እንዴ? ሁሉም ይነሳና ፎቶ አለጥፈው ሰው ሰላም ዝቤት ይሰራል። ምን ማለት ነው? ፍቅር መጥፎ አይደለችም። ከዚህ በላይ መጥፎነት አለ እንዴ? መታከባና ምሽራት ናቸው። ማንም እንደ ድመት ችፍ በሴቶች ላይ ማላገጥ ያቺ ትናንት የመጣችው ለሀቆት እናገረኝ እንዴ? እኔን ማናት እሷ እንዴ? አናቷን ነበር እንጂ ምላት እኔ ጨምድዴ ይህን ፀጉሯን ናአልዲናክ ሩታ ነች ቦታዋን አላቅ ያለችው። የእውነት ሩታ ነች ራሷን አላስከብር ያለችው። ወደዳችሁም ጠላችሁ ሩታ ነች ቦታዋን አላቅ ራሷን አላስከብር። ማረም እኮ ሲበዛ እኮ ያስጠላል። ጠፋው አላረገውም። ሐቂቀተን ማንኛውም ወንድም ቢሆን የሚያፋታና የሚያጣላ እንጂ የሚያስታርቅ አላየሁም። ብዙ መስዋዕትነት ከፍሏል ማለት ነው። እስለ ኢፍሬም አላወቅሽም? ሴራ ነበረ። አላሁ ለዓለም ሚዲያ ወደ አብርሃም ፊቱን እንዲያዞር ሴራ ነበረ።
አላሁ አለም። ይሄ ሙሉ ማለት ነው ሙሉ የአብርሃም ቤተሰቦች ጥናት ነው ተጣንቶ ነው ወደ ሩታ ህይወት ተደጋጋሚ ቁጭ ብሎ እስከ መጨረሻው ድረስ ይሄ በትር በአብርሃም እጅ እስኪገባ ድረስ ሲፋለም የነበረው ኤፍሬም ነበረ።